እንኳን በሰላም ወደ ጉለሌ እጽዋት ማዕከል መጣሽ። ካደና ቀየ ይሄ ዋና መግቢያችን ነው። እጽዋቶች ሳይንቲፊክ በሆነ መንገድ ከተለያዩ ቦታዎች ተሰብስበው በነፍስ የሚጠበቁበት ቦታ ነው። ሊዮፓርድ አለ። አቦ ሸማኔ ሳይሆን ሊዮፓርድ ምንድን ነው? ነብር አለ እዚህ። አምጥታችሁ ነው ወይስ የነበረ ነው? አረ እና አሁን ይመጣል? አይ አይመጣም። እዚሁ ከተማችን ውስጥ ከ700 ካሬ በላይ የሆነ በእጽዋት የተሸፈነ ቦታ አለ ብለውኛል። ወደዛ እየሄድኩኝ ነው። ቦታው ትንሽ ጠፍቶኝ ነበረ። እዚህ ያለው የማዕከሉ አንድ አስጎብኝ አለ ተብያለሁ። እሱን ለማግኘት እየሄድኩኝ ነው። ልደውልለት መሰለኝ። ሄሎ መንጌ። እየመጣው ነው፣ እየገባው ነው። እሺ እንግዲህ ወደዛ እየሄድኩኝ ነው። ያስጎበኘኛል ብዬ ተስፋ አደርጋለሁ። አብራችሁኝ እንድትጎበኙ ጋብዛቸዋለሁ። እሺ እንኳን በሰላም መጣሽ። ካነና ቆየኝ። እንዴት ነሽ? ደህና ነሽ? አለን ይመስገን። እሺ ጥየቃ መጥቻለሁ። ያው እንኳን በሰላም ወደ ጉለሌ እጽዋት ማዕከል መጣሽ። እንኳን ደህና ቆየኝ። ይሄ ዋና መግቢያችን ነው። እሺ መግቢያ ያለው ማለት ነው። 6 መግቢያዎች አሉ። አሁን ላይ ግን በዋናነት አገልግሎት የምንሰጠው በዚህኛው በር ነው። አዎ እንግባ እንግዲህ። እሺ ዝም ብዬ ነው የምገባው ወይስ እንዴት ነው? አይ የመጣ ሰው እዚህ ጋር ትኬት ኦፊስ አለ። እሺ ትኬት ቆርጦ ነው የሚገባው። ትኬት ማንኛውም ሰው ህፃንም ትልቅም? ለህፃናት ከ7 ዓመት በታች ነፃ ነው። አዋቂም ከ64 በላይ ነፃ ነው። ከ18 በታች የሆኑ ደግሞ 20 ብር ነው። አዋቂ 50 ብር ብቻ። በጣም ርካሽ ነው። እና የተለያዩ ክፍያዎች አሉ፣ ፓኬጆች አሉ። ስለዚህ ህፃናቱንና ትላልቆቹን እያከበራችሁ ነው ማለት ነው። አዎ ልጆች መብቃት አለባቸው። ለሀገር ደግሞ ዋጋ የከፈሉ ሰዎች ደግሞ መከበር አለባቸው። ደስ ይላል። በዋነኝነት አሁን ዝም ብለው ሰዎች ፓርኩን እጽዋቱን ለማየት ነው የሚመጡት ወይስ ይሄ የእጽዋት ማዕከል ሲባል ከተማ ውስጥ ከምናውቃቸው ሌሎች ፓርኮች የሚለየው ምንድን ነው? በጣም ይለያል። ያው ምናልባት ከፓርክ ጋር አንድ የሚሆነው ብዙ ብዝሃ ህይወቶች አንድ ላይ ተጠብቀው ስለሚኖሩ ፓርክ ሊመስል ይችላል። እጽዋት ማዕከል ወይም ደግሞ በእንግሊዝኛ ቦታኒካል ጋርደን ከናሽናል ፓርክ በጣም ይለያል። የሚለይበት ምክንያት እዚህ ጋር መግቢያ በራችን 4 ከርቭ እያየሽ ነው። እነዚህ 4ቱ ከርቮች 4 ዓላማ ነው የሚወስኑ። ዓላማ አለው። ዓላማ ብሎ ለጌጥ መስሎኛል። አይደለም። 4ቱ 4 ዓላማ ነው የሚወክሉት። ሪሰርች፣ ፕላንት ሪሰርች፣ ፕላንት ሪሰርች ኤንድ ኮንዘርቬሽን፣ ሆርቲካልቸር፣ ኢኮቱሪዝም እና ባዮዳይቨርሲቲ ኤዱኬሽን የምንለው ይሄ እኩል ክብደት ያላቸው 4 ዓላማዎች ናቸው እዚህ ያሉ። እነዚህ ላይ መሰረት አድርገን ነው የምንሰራው። እጽዋቶች ሳይንቲፊክ በሆነ መንገድ ከተለያዩ ቦታዎች ተሰብስበው በነፍስ የሚጠበቁበት ቦታ ነው። ይሄ በነፍስ የሚጠበቁበት ቦታ ማለት ነው። በነፍስ የሚጠበቁበት ቦታ ማለት ለምሳሌ ጂን ባንክ ላይ የደረቁ ስፔስሜኖች ወይም ዘሮች ሃይበርኔት አድርገው እንዲቀመጡ ይደረጋል። እዚህ ጋር ግን ዛፍ እያፈራ እየሞተ ፍሬ እየሰጠ እየተጠቀም ነው የምንጠብቅበት ቦታ ነው። ገባኝ። ጂን ባንክ ዝርያቸውን መጠበቅ ነው፣ ዘሩን ብቻ መጠበቅ ነው። እዚህ ደግሞ ያሉትን ራሳቸውን ዛፎቹ ምንድነው እጽዋቶቹ እዚህ ጋር ለወፍ መኖሪያ ነው፣ ለእንስሳት መኖሪያ ነው፣ ለሰው ልጅ ኦክሲጂን ያመርታሉ፣ አካባቢውን ያቀዘቅዛሉ፣ ለውበት እንጠቀማቸዋለን። ለተለያየ ዓላማ እየተጠቀምን በነፍስ ነው፣ በነፍስ ሳይጠፉ ከትውልድ ወደ ትውልድ የምናሻግርበት ነው። ፓርክ ቦታኒካል ጋርደን የሚለየው በዚህ ነው። ቤዚካሊ ፓርኮችም በነፍስ ይጠብቃሉ፣ ግን ደግሞ አንድ ዝርያ በተለይ እንድጠበቅ የሚሰራ ስራ እንደ ቦታኒካል ጋርደን ይለያል። ስለዚህ በቦታኒካል ጋርደን እና በፓርክ መካከል ያለው ልዩነት ፓርኩ ያው ሳይንሳዊ በሆነ መንገድ እጽዋቶች በነፍስ የሚጠበቁበት ቦታ ነው። ከዚህ አንጻርኛ ከተለያዩ የኢትዮጵያ ክልሎችና ከተለያዩ ሀገራት ተሰብስበውም እዚህ ተጠብቀውም ያሉ ከ1300 በላይ የእጽዋት ዝርያዎች አሉን። እዚህ ውስጥ እዚህ ጋር የምትመለከተው ጁኒፐረስ ፕሮሰራ ወይም ደግሞ
የሀበሻ ጽድ ምንለው ሀበሻ ጽድ ነው በብዛት የሚገኘው አበንዳንት ስፔሺስ እሱ ነው። ከዛሬ 16 ዓመት በፊት ግን በባህር ዛፍ ዝርያ የተሸፈነ ነበር። እኛ ተክለነው ሳይሆን ቀጭጮ የነበሩት ባህር ዛፍ ስናስወግድ ባህር ዛፍ ሲወገድ ከስር ከሲድ ባንክ ላይ ሃይበርኔት አድርገው የተቀመጡ የእጽዋት ዝርያዎች ተመልሰው ወጥተዋል። ሀበሻ ጽድም ጨምሮ ሌሎችም ትንንሽ የእጽዋት ዝርያዎች ከመሬት በቅለው ነው በዚህ መልክ ውብና ማራኪ ሆነው። ያ ማለት ባህር ዛፎቹ ትንሽ አቀጭጫቸው ነበር። ባህር ዛፍ ለስነ ምህዳሩ በጣም ከፍተኛ ጉዳት አለው። ምክንያቱም ከፍተኛ የሆነ ውሃ ያገሩ ስላልሆነ ከግራውንድ የመሳብ አቅም አለው። እሺ እንግዲህ ከሌላ ሀገር የመጡ እጽዋቶች ከኛ እጽዋቶች ጋር ተስማምተው የሚኖሩ የእጽዋት ዝርያዎች አሉ። የኛ ሀገር እጽዋት ሆነውም የሚጎዱ የእጽዋት ዝርያዎች አሉ ለኢኮሎጂው። ባህር ዛፍ በተፈጥሮ ይሄ ምንድነው ስቲም ኤንድ ሩት እኩል ነው የሚበቅለው ወደ ላይም ወደ ታችም። ለምንድነው ግራውንድ ወተር ሳክ ለማድረግ ነው። ኦኬ እና ማንኛውም ኮንዲሽን ላይ ሰርቫይቭ ያደርጋልና ስለዚህ ሰርፌስ ወተር ሳይሆን ግራውንድ ወተር ስለሚጠቀም ዙሪያውን ውሃውን ይጨርሰዋል። ሁለተኛ ከሱ ላይ የሚወድቁ ድሮፕሌትስ ለሽረብስና ለግራስ ስፔሺሶች ደግሞ ከፍተኛ አሲዲክ የሆነ ነገር አለውና ስለዚህ እነሱ ሰርቫይቭ ማድረግ አይችሉም። በቃ ብቻውን ተስፋፍቶ መኖር ነው የሚፈልገው። በተጨማሪ ደግሞ ሶይል አሲዲቲ ይጨምራል። ሶይል አሲዲቲ ጨመረ ማለት ደግሞ እዛ ላይ ሰርቫይቭ ማድረግ የሚችሉ የእጽዋት ዝርያዎች ሊኖሩ አይችሉም ከሱ ውጭ። በዚህ ምክንያት እኛ እሱን አስወግደን አገር በቀል ጥድ ነው። አዎ ደስ ይላል። ጽድን ጨምሮ ይልሽ ግራርም ይታያል አይደል? ግራር ይታያል። ያ ግራር እሺ፣ እሱም አገር በቀል ነው። ግራር አገር በቀል ነው። ይሄኛው ማለት ይሄው እዚህም ያለው እነዚህንም አሁን እናንተ ያላችኋቸው ወይራ፣ ይሄኛው ወይራ ነው። ይሄው ዝግባ ነው። ያ ትልቅ አለ ሌላ ትልቅ ላይ ከፍ ብሎ ትንሽ ከፍ ያለ አለ። እዚያው እነዚህ አገር በቀሎቹን ያሳደጋችሁ ነው። አገር በቀል እየጠበቀ ይሄ ወይራ ይሄኛው ምንድን አልከኝ? ዋንዛ ይሄ አሁን ለጣውላ በጣም ተፈላጊ ለፈርኒቸር ምናምን የሚባለው ማለት ነው። ለጣውላ በጣም ተፈላጊ ነው። በዚህ ምክንያት በጣም ተፈላጊ ኢኮኖሚካል ቫልዩ ያለው ስለሆነ ከኛ ሀገር ላይ አሁን የመጥፋት አደጋ የተጋረጠበት የእጽዋት ዝርያ ነው። በጣም ጃይንት ነው፣ ትልቅ ሆኖ ያድጋል እና ኢኮኖሚካል ቫልዩ በጣም ስላለው ያላግባብ እያለቀ ነው። ኦኬ ይገርም ነው። እና ብዙ ጥቅም ያላቸው የእጽዋት ዝርያዎች ናቸው ተጠብቀው የሚገኙት እዚህ። እሱ እንዴት ነው የምታሰባስቧቸው ማለት ነው? በየቦታው እየሄዳችሁ ትለቅማላችሁ ነው ወይስ ሰው ያመጣል? እኛ ራሳችን ሪሰርች ዲፓርትመንት አለ እና ሆርቲካልቸር ዲፓርትመንት እጽዋቶችን በፕሮግራም ከተለያዩ የኢትዮጵያ ክልሎች አላማችንም አንዱ አገር በቀልና ሜዲሲናል ቫልዩ ያላቸው ኢኮኖሚክ ቫልዩ ያላቸው የእጽዋት ዝርያዎችን ሰብስቦ ማቆየት ነው። እዚህ ያሉት እንዳይጠፉ መጠበቅ፣ እዚህ የሌሉትና የኢትዮጵያ ክልል ላይ የተለያዩ ቦታዎች ላይ ያሉ የእጽዋት ዝርያዎችን ደግሞ አምጥተን እዚህ መጠበቅ ነው። በዚህ መሰረት ሁሉም የአየር ንብረት ያለበት አካባቢ እየሄድን እንሰበስባለን። ከዛ በኋላ ላይ ያሳይሻለሁ። ለምሳሌ በጣም ከውርጭና ከበረሃ የሚመጡ እጽዋቶች እዚህ ሰርቫይቭ ላይ ያደርጉ ይችላሉ። እንዳየሩ የግዴታ መጠበቅ እስካለባቸው ድረስ አየር ንብረቱን እስኪለምዱ የሚለማመዱበት ቤት አለ። ግሪን ሃውስ እዛ ታች ላይ ችግኝ ጣቢያ ላይ እናያለን። እሱ ደስ ይላል በጣም። ያ ማለት እንግዲህ ከየቦታው እንደዛ አድርጋችሁ ትሰጣላችሁ እንደገና ለሌላ? አዎ ለምሳሌ ለውበታውን ግራና ቀኝ የተተከሉ የአበባ ዝርያዎችን ለከተማ አስተዳደሩ በጣም በብዛት እንሰጣለን። አሁን ከተማ ያማረው ከዚህ በወጣ አበባ ነው ማለት ነው። ከዚህ የወጣም አለ ከሌላም አለ። ምክንያቱም አሁን ኮሪደር ላይ የሚሰሩ ስራዎች በእኛ አቅም ብቻ የሚሸፈን አይደለም፣ በጣም ብዙ ስለሆነ ግን በሙያ እናገዛለን እንደ ተቋም። አዎ እንደ ተቋም ምን መተከል አለበት፣ የቱ ጋር ምን መተከል አለበት የሚለውን ሪከመንድ እናደርጋለን። ከዛ ውጭ ግን ለከተማ አስተዳደሩ ለተለያየ ዓላማ ችግኝ ተከላ ሲኖር ከኛ ይወስዳሉ። በጣም ነው ደስ የሚለው። ይሄን መሰረት አድርጎ የሚመጡ ቱሪስቶችም አሉ፣ ሪሰርቸሮች አሉ። ሶ እነሱ ምን ይመለከታሉ ብትይ 67 ብርቅዬ
እጽዋት ዝርያዎች አሉ። እኛ ሀገር ብቻ ሌላ ሀገር የትም ማናገኛቸው 67 የእጽዋት ዝርያዎች አሉ። 930 የሚሆኑት ደግሞ በብዛት አሁን አይናችን ላይ የሚታዩት አገር በቀሎች እነሱ ናቸው። ኤግዞቲክ ስፔሺስ የምንላቸው አሁን ግራ ቀኝ ያሉት በብዛት የአበባ ዝርያዎች ከውጭ የመጡ ናቸው። የአበባዎች ናቸው። አብዛኞቹ ተዳቅለው የተሰሩም ስለሆኑ ከሌላ ሀገር የመጡ ናቸው። ኦኬ። በተጨማሪ እጽዋት ካለ እንስሳትም ይኖራሉ። አበባዎች አሉ፣ እንስሳት አሉ። ስለዚህ አዎ ምን 11 አጥቢ እንስሶች አሉ። ኧረ እባክህ ያ ከነዚህ መሀል አሁን ምኒልክ ድኩላ ብርቅዬ ነው። አዎ እሺ፣ ምኒልክ ድኩላ ብርቅዬ ነው። ባሌና ወደዚህ ወደ ሱባ መናገሻ ይሄ የሚሆንበት ምክንያት ምን መሰለሽ? ይሄ እንጦጦ ተራራ ሰንሰለት ምንለው ከባሌና ከአርሲ ተራሮች ጋር ተመሳሳይ ተፈጥሮ አለው። ሶ ምናልባት ከአዲስ አበባ ከመመስረቱ በፊት በተፈጥሮ የተገናኘ ነው እና በዚህ መሰረት ሊዮፓርድ አለ። አቦ ሸማኔ ሳይሆን ነብር ነው። ምንድነው ነብር አለ እዚህ? አምጥታችሁ ነው ወይስ የነበረ ነው? አረ እና አሁን ይመጣል? አይ አይመጣም። እንደዚህ እንኳን እነዚህን አሁን ማወራቸውን እንስሶችን ሰዓትና ቦታ ጠብቀን ነው ማየት የምንችለው እንጂ እንዲሁ በቀላሉ የሚታዩ አይደለም። ቢካውዝ እኛ የምናደርጋቸው እንቅስቃሴዎች ደግሞ ከነሱ ጋር ኮንፍሊክት እንዲፈጠር አንፈልግም። ቆይ ግን አሁን ሰው እንዲየበዛ እንዴት ነው ነብሮቹ ድኩላዎቹ የሚንቀሳቀሱት? አይፈሩም? ሰው አይፈሩም? ቅድም እንደነገርኩሽ 705 ሄክታር ነው። ሰፊ ነው። ቀላል አይደለም። በጣም ሰፊ ስለሆነ እነሱ በሀቢታታቸው ነው የሚቀመጡት። ታይሚንግ አላቸው። የሚመገቡበት ሰዓት፣ የሚንቀሳቀሱበት በራሳቸው ሰዓት። ያን ሰዓት ደግሞ እኛ ግጭት በማይፈጠር መንገድ ሰዎች እንዲጎበኙ ጥናት እንዲያደርጉ እናደርጋለን። በዘርፉ ያሉ ባለሙያዎች ደግሞ እንዴት መቅረብ እንዳለባቸው ስለሚያውቁ እንቅስቃሴ ቴክኒኮችም ስላሉ ምንም አይነት ግጭት ተከስቶ አያውቅም። በጣም ገራሚ ነው። አዲስ አበባ ውስጥ ነብርና ድኩላ እንዳለ ሰምቼ አላውቅም ነበር። አለ የሚገርም ነው። በጣም ደስ ይላል። እና እንዴት ነው ይበላላሉ ምናምን ወይስ እዛው? አዎ እርስ በርስ አንዱ አንዱን እየበላ ይኖራል። ይሄ የተፈጥሮ በተፈጥሮ ማለት ነው። ምክንያቱም አሁን ድኩላ አለ፣ ምዳቆ አለ፣ ከርከሮ አለ፣ ጅብ አለ፣ ኮመንጃካል ወይም ደግሞ ቀበሮ ጅብ አለ። አዎ በጣም በብዛት የአዲስ አበባ ጅብ መኖሪያው እዚህ ነው። ማታ ሲመሽ ዞር ይወርዳል። እንዲህ በመሰለ ፓርክ ውስጥ ይኖራሉ ጅቦቹ? ይኖራሉ። እሺ። ምክንያቱም ወደ ውስጥ ስገቢ እኮ ምንም ያልተነካ አንድ ያልነገርኩሽ ሌላ ምን አለ መሰለሽ? 3 ሴክሽኖች አሉን። እሺ። አሁን እኛ ያለንበት አካባቢ እኛ የነካካ ነው ማለት በሰው በደንብ የውበት ስራ የተሰራበት ሌሎች እጽዋቶች መጥተው የተተከሉበት። ሌላኛው ደግሞ ከዚህኛው ቀጥሎ ያሉ ሴክሽኖች በትንሹ ባህር ዛፍ ቀንሰን ሌሎች እጽዋቶችን በመሃል ይሄ ከሌላ ሀገር በኮሌክሽን የሚመጡ እጽዋቶች የተተከሉበት ነው። ሶስተኛውና ሰፊው ፓርት ሴኒክ ፎረስት ይባላል። ምንድነው? ምንም ያልተነካ የተፈጥሮ ደን ነው። እዛ ውስጥ በጣም በሰላም ነው የሚኖሩት። ሰውም አይመጣም። ሃይ ፕሮባብሊ እነዚህ እንስሶች የሚኖሩት እዛ አካባቢ ነው። ምንም አይነት ንክክ የለው። ድንገት ደግሞ ሰው ከገባም ቅድም እንደነገርኩሽ ኃላፊነት ያላቸው ቴክኒኩን የሚያውቁ ሰዎች ለጥናትና ለስራ ይገባሉ። ኦኬ። በዛ ወይም ጎብኚ ከሆነ ደግሞ የኛ ባለሙያ ባለበት ጋይድ እየተደረጉ ጎብኝተው ይወጣሉ። መጎብኘት ግን ይቻላል። እነዚህ ይቻላል። ካምፕ አድርጎ አድሮ ማየት ይቻላል። ካምፕ ተደርጎ እዚህ አድሮ ማለት ነው። አንዱ አገልግሎታችን ካምፒንግ ሰርቪስ እንሰጣለን። ዋው! ካምፕ ሲደረግ ኦቨርናይት አክቲቪቲ የዋይልድ ላይፍ አክቲቪቲ መመልከት ይቻላል። ኦኬ። ጋይድ የተደረገ ያ ማለት እንግዲህ የዚህ የዋይልድ ላይፍ እንደናንተ አይነት ስፔሻሊቲ ያላችሁ ሰዎች አሉ ማለት ነው። አዎ። በየዘርፉ ቦታኒ ላይ ኢንተረስትድ የሆነ ቱሪስት ከመጣ ቦታኒስቱ በቂ ማብራሪያ እየሰጠ አብሮ ሊያድር ይችላል። ቀንም አብሮት ሊጓዝ ይችላል። በዋይልድ ላይፍ ወይም በበርድ ኢንተረስት ያለው ሰው ከመጣ እንደኛ ያለ ባለሙያ ያስጎበኛቸዋል። ስለዚህ አሁን ለምሳሌ ከትምህርት ቤት የሚመጡ ልጆች ለሪሰርች የተመቻቸው ሁኔታ አላቸው ማለት ነው። እዚህ አድርገው እኛን ግቢ በሚመለከት ጥናት ለሚያደርጉ ባለሙያ ተመድቦላቸው ድጋፍ ያደርጋል። ኦኬ። ሌላኛው ከዚህ ከእጽዋት ማዕከል
አብሮ ከማይነጣጠሉ ነገሮች አዋፋት ናቸው። ወፎች ከ81 ዝርያ በላይ አለን እኛ ጋር 81 እዚህ ማዕከል ውስጥ 81 በዝርያ ነው እና በጣም ብዙ ነው። ይሄ ኢትዮጵያ ውስጥ ወደ 864 የወፍ ዝርያ ነው ያለው። የኛ ብቻ ሆኖ አይ ሁሉም በአጠቃላይ እሺ ከነዚህ ውስጥ 31 ናቸው ብርቅዬ የምንለው። 6ቱን ከኤርትራ ጋር ሼር እናደርጋለን። ኦኬ 25ቱ ለኛ ስትሪክትሊ ኤንዴሚክ ናቸው። ዋው ከዚህ ውስጥ ደግሞ 9 ብርቅዬ ያሉ እኛ ጋር ብቻ ለኢትዮጵያ ያሉ ይሄ ትልቅ ፖቴንሻል በጣም በደንብ ኮንዘርቭ የተደረገ ቦታ ስለሆነ ነው እንደዚህ ያለው። እንደዚህ ስለዚህ ወፍ ማየት የሚወዱ ሰዎች እንዳሉ ሰምቻለሁ እና ወፍ ብቻ ለማየት የሚመጣ ቱሪስት አለ ሲባል ሰምቻለሁ። ይመጣሉ? እንደዛ አይነት ፖቴንሻል አለን? አለን። እውነት ለመናገር በዘርፉ የሰለጠነ ባለሙያ በጣም ጥቂት ኢንተረስት ያላቸው በኤክስፒሪየንስ ጋይድ የሚያደርጉ ሰዎች አሉ። ከዛ ውጪ በፕሮፌሽኑ ተምረው የዱር እንስሳት ሳይንስ ተምረው ወይም ደግሞ ኦሮንቶሎጂ ተምረው ማለት የወፍ ጥናት ማለት ነው። በወፍ ዘርፍ ላይ ያጠኑ ሰዎች በጣም ጥቂት ናቸው እንደ ኢትዮጵያ። ግን ኢንተረስት ያላቸው አስጎብኚዎች አሉ። ኤክስፒሪየንስ ያላቸው በጣም ጎበዝ አስጎብኚዎች አሉ። ከነሱ ጋር እየመጡ በጣም ረጅም ጊዜ የሚፈልግ ቱር አይነት ቢካውስ ትግስት ያስፈልጋል። አንድ ወፍ ለመመልከት እዛች አካባቢ ላይ ቁጭ ብለሽ መጠበቅ ይኖርብሻል ወይ መጓዝ ያስፈልጋል። አንዴ ወደ ጂንካ ነው እንደዛ ሲሄድ በጣም ብዙ ወፍ አይቼ ነበረ። የወፍ አበንዳንስ የሚበዛው ላውላንድ ላይ ነው ማለት ከባህር ጠለል ወደ ታች ዝቅ እያለ በሄደ ቁጥር በርድ ስፒሽስ እየበዙ አበንዳንሱ ይጨምራል። እዚህ ከፍ እያለ ሲሄድ ደግሞ እየቀነሰ ይመጣል እና ሞራና ኢግል ይበዛሉ። ትልልቆቹ የወፍ ዝርያዎች ይበዛሉ። በተቃራኒ ግን ላውላንድ ላይ ሆኖ ስዋምፒ ኤሪያ ከሆነ ደግሞ ስዋምፒ ኤሪያ ላይ ትንንሽ ወፍ አይኖርም፣ ትልልቅ ነው የሚኖረው። ወተር በዲስ በጣም ደስ ይላል። እና አሁን እዚህ ወፍ ልይ ብል ማለት ነው ቁጭ ብዬው ጠበቅ አለብን። እዚህ አሁን በአይን ልናያቸው የምንችላቸው ወፎች ይኖራሉ አሉ። ትልልቆቹ ግን ይሄ ወፎች ከ4 ሰዓት በኋላ ያርፋሉ። ኤርሊ ጠዋት ከ12 ሰዓት ጀምሮ በጣም አክቲቭ ይሆናሉ። ያ ሰዓት በደንብ መመልከት ይቻላል። ጠዋት መምጣት ነበር። ወፍና የዱር እንስሳት ጠዋት ላይ ነው መመልከት ይቻላል። ግራዋ እዚህ በክብር አለ። እኛ ቤት ግራዋ ቶሎ ስለሚበቅል ተብሎ ብዙም ክብር አልተሰጠው አይደል? በጣም ግን ጥቅም ያለው ሜዲሲናል ፕላንት ነው ግራዋ። ለጤና እኔን ስራ ሲያጡበት ብቻ ነው ማስታወስ። ዲቶክሲፊኬሽን ተብሎ አሁን ትሬንድ የሆነው ነገር ሞር በሱ ነው ግራዋ። ናቹራል ገርማል በጣም። እንግዲህ ያለንን ነገር ናቅላቅ እያደረግን ነው እንጂ ብዙ ነገር አለ። በጣም ጥቅም ያለው ነገር ነው። እነ ጤና አዳም እና አዝመሪኖ ምናምን ሁሉ እዚህ ይጠበቃሉ ማለት ነው። በኋላ ማምስ ጋርደን አለ ቴማቲክ ሴክሽን 1 ወደሱ ስንሄድ እናያለን። እሺ አሁን ያለንበት ሴክሽን ቅድም በር ላይ እንደነገርኩሽ ከበር ጀምሮ እዚህ ጉቴ ተራራ የምትባላለች እስከሱ ድረስ ይሄ ላይን ኢቮሉሽን ጋርደን ነው የሚባለው። ኢቮሉሽን ጋርደን ማለት የእጽዋቶች ዝግመተ ለውጥ የምናሳይበት ማለት ነው። እዚህ ጋር ያስቆምኳችሁ እዚህ ከላይ ያለው ይሄኛው ሊቸን ይባላል። ጥገኞች ናቸው እነዚህ። ግን ጥገኛ ማለት አይቻልም። ምክንያቱም የራሳቸውን ምግብ ይሰራሉ እነዚህ ዛፉ ላይ ሆነው። እና ግሪን ፒግመንት ያላቸው ሁሉ የራሳቸውን ምግብ ይሰራሉ። ይሄ ግሪን ነው የሚባለው እንዴ? ሊችን ግሪን ነው ለአይናችን ሰማያዊ ሆኖ ልታይ ይችላል፣ ግን ግሪን ነው። እና ይሄ ለሰከንድ ፕላንት ስፒሽስ ነው በፕላንት ኢቮሉሽን። ፕላንቶች ሲፈጠሩ ሁለተኛው እድሜ ያለው በጣም ኦልደስት ፕላንት ስፒሽስ ነው ይሄ ሞሱ። ግን ሁሌ ሊቨርወርት ደግሞ አለ። ሊቨርወርት የሚባል አለ እና አምባሻ የሚመስል ድንጋይ ላይ ጉቶ ላይ ምናምን ያለ አለ። እሱ ደግሞ የመጀመሪያው ፕላንት ስፒሽስ ነው። ይሄ ሁለተኛ ነው። ይሄ ማለት ከዚህኛው ዛፍ በእድሜ ይበልጣል ማለት ነው በአፈጣጠር ማለት ዛፉ በቅሎ አይደል እንደ እዚህ ጋር የተለጠፈው። እቺኛዋ ለዛሬ ሳትሆን ይሄ ትልቁ ዛፍ ሳይፈጠር ነው ይሄ ቀድሞ የተፈጠረው መሬት ስር ነበር። እና ዛፎች ኢቮልቭ አድርገው በዝግመተ ለውጥ በደንብ የተቀየሩ እድሜ ትንሾቹ ዛፎች ናቸው ዛፍ የምንለው።
ትልልቆቹ ኦኬ በዝግመተ ለውጥ። እነዚህ ግን ኦልደስት ፕላንት ስፒሺስ ናቸው እና ይሄን ስትመለከቱ ያለው ባዮሎጂካል ኢንዲኬተሩ ምንድነው? ይሄ ምን ነው የሚያሳየው? ፐርፌክት የሆነ ኤር ኮንዲሽን እዚህ ጋር መኖሩን ነው። አሁን ምን ተነፍሰው ኦክሲጅን 21% ኮምፖዚሽኑን የጠበቀ ነው። 78% ናይትሮጅን እዚች ጋር አለ ማለት ነው። ያ ከሌለ ግን እንዳይቆጭሽ በደንብ ያልኩ ነው። ስለዚህ ይሄ የኮንዘርቬሽን ውጤት ነው። ይሄ አካባቢ ለኤር ሞኒተሪንግ ማሽን አለን እዛ። ለዛ ቤቶቻችን የሚበቅሉት እንደዚህ የማይሆኑት ስለማይመቻቸው ነው። ምናልባት ሊሾ ላይ ምናምን በትንሹ ተለጥፎ ልታገኙ ትችላላችሁ። እንደተመቸው በመጠኑ ነው። ባሌ ስትሄዱ ከዚህ በላይ ደግሞ የሰው ጸጉር የሚያክል በጣም ትልልቅ አድጎ ታያላችሁ። እና ምቾቱ ነው ማለት ነው። ምቾቱ ነው። በጣም ምንም አይነት ብክለት የለም ማለት ነው። እዚህ ንጹህ አየር ደስ ይላል። እሺ በዙሪያችሁ እንግዲህ ቤተክርስቲያን የተሞላ ነው። ከቀደም እስካሁን ብዙ ቤተክርስቲያን በዙሪያችንም በውስጥም በማዕከሉ ክልል ውስጥም አሉ። አሁን የት ነው የደረስነው? አሁን የደረስነው ከፍንጫ ፏፏቴ ዝቅ ስንል ችግኝ ማፍያ ጣቢያ እየሄድን ነው። ቅድም ያየነው ጓሳ ነው አይደል? ጓሳ ሳር ጓሳ በዚህ መልክ ነው ችግኝ በዚህ መልክ ነው የምናባዛው። እሺ እንግዲህ እዚህ የምትመለከቷቸው እንዴት ዋላችሁ? ሰላም ናችሁ? በዚህ መልክ ነው። እሺ እንግዲህ ማዕከሉ ከሪሰርች ወይም ከምርምር ማዕከልነት ባሻገር ለብዙ ሰዎች የስራ እድልም ፈጥሯል። ከ640 በላይ የቀን ሰራተኞች እዚህ ቦታ የስራ እድል ተፈጥሮላቸዋል። ስራ ይሰራሉ። እንግዲህ ይሄ ሁሉ ውበት እነሱ በለፉት ነው። እዚህ ብዙ ሰው ጥረት ያለበት ልፋት ያለበት ውጤት ነው። እሺ እንዴት ነው? በየቀኑ ነው የሚያፈሉት? በቃ ስራቸው ነው ያው። በየቀኑም ተፈልቶ ራሱ አይበቃም። አረ እንግዲህ ባለው የሰው ኃይል በየአመቱ የሰው ቁጥር እንጨምራለን። እነዚህ የምታፈሉት ለራሱ ለማዕከሉ ነው ወይስ ሌላ ቦታ ለመስጠት? ለሌላ ቦታ፣ ለመንግስት፣ ለተለያዩ አሁን በኮሪደር ብዙ ፍላጎት አለ። ስለዚህ ለዛ ስራ የሚሆን ችግኝ እያባዛን እንሰጣለን። ማናቸውም ችግኝ እዚህ አለ? የሀገር በቀሉ አገር በቀል አይደለም፣ ከሌላ ሀገር የመጣ ነው፣ ግን በጣም ጠቃሚ ነው። ኤዱለስ ይባላል። እሺ መሬት ቶሎ ካቨር ያደርጋል። ይሄ ኤዱለስ ሳኩላንት ነው፣ ውሃ በብዛት ይይዛል። ስለዚህ ብዙ ውሃ እንድናጠጣ አይፈልግም፣ እሱ ውስጥ ውሃ በብዛት ስላለው። ሁለተኛ ለጥርስ መድኃኒት ነው፣ እንደ ፔን ኪለርም ነው። ጥርስ ያነጣል ሲቦረሻው። እነዛን እያዩዋቸው ነው ከተማውን የሞሉት። እንግዲህ ብዙ አይነት ዝርያዎች አሉ። ብዙ ዝርያ ነው ያለው። ይሄ ሞርኒንግ ግሎሪ ይባላል ወይም አስቴር አበባው ደስ ይላል። ሞርኒንግ ግሎሪ የተባለው ጠዋት ክፍት የሚለው ጠዋት ላይ ጉድ ሞርኒንግ ይልና ከዛ ይዘጋል። አይዘጋም። ይሄኛው እሱ ሳይሆን መሻነጋ ነው አንቺ የምትይው እሱ አይደለም። ይሄ የውጮቹ ሆኖ ግን ጠዋት ላይ የአበባው ፍካት እንትን ይመስላል። ፀሐይ ጠዋት ስትወጣ ያለው ፍካት እሱ ነው የሚመስለው። እዚህ የምግብ ምናምኖችን ይጨምራል። ጥቅል ጎመን ምናምን አይደለም እዚህ ያለው የለም። እሱ በዛኛው ሴክሽን ቅድም ከአካቦራ በመጣንበት ለምግብነት የሚውሉ የአትክልት ዝርያዎች በዛኛው ሴክሽን ነው ያለው። ቆስጣ፣ ጥቅል ጎመን፣ ካሮት የመሳሰሉ ነገሮች በዛኛው ሴክሽን እዚህ ያለን የውበት ነው አብዛኛው። ይሄ የውበት ነው። በዛኛው ሴክሽን ነው እነሱ ያሉት። ኦኬ እንጂ ማንናቸውም እጽዋት እዚህ ይፈላል። ማንኛውም ምግብም ሆነ ምግብም ያልሆነ። ይሄ ምን ያህል ቦታችሁን ይዟል ማለት ነው? አሁን ላይ በጣም ሰፍቷል። እየሰፋ ነው። ማዕከሉ ሲመሰረት 2 ሄክታር ነበር። አሁን ወደ 7 ሄክታር የችግኝ ማፍያ ጣቢያ ሆኗል። በጣም ሰፊ ነው። ወደ ላይ እናያለን። በዚህኛው መንገድ ይሄም በሙሉ ማፍያ ነው። ወደ ላይ ያለ ይሄ ኖርማል ሳር ነው። ይሄ የእንትን ነው ለወተት ላሞች ለከብት መኖ የከብት መኖ ነው እና አፈርና ውሃ ጥበቃ ስለምንሰራ አፈሩ እንዳይሸረሸር ቶሎ ስለሚያድግ ለሱ እንጠቀመዋለን። በጣም ነው የሚያምረው። በዚህኛው እንዴ እኛም ቤት አለች። ቶሎ ይባዛሉ እነሱ።
ትንሽ ውሃ ነው የሚፈልጉት። እነዚህ መዓዛቸው ደስ ይላል። ግቢ ውስጥ ሲተከሉ ጥሩ መዓዛ ያላቸው ናቸው። እንግዲህ ቅድም የነገርኩሽ ይሄ ችግኝ ማፍያ ከውጭ የመጡትን ብቻ ሳይሆን ዴሊብሬት የኛ ባለሙያዎች የእጽዋት ተመራማሪዎች ከተለያዩ ክልሎች እጽዋቶችን ያመጣሉ። ሲያመጡ እንደነገርኩሽ ከበረሃ ሊመጣ ይችላል፣ ከውርጭ ሊመጣ ይችላል እና ከሌላ ከኢትዮጵያ ውጭም መጥቶ ከሆነ የእጽዋት አክሊማታይዝ ይደረጋል። ምንድነው ባዮሎጂካል አዳፕቴሽን አካባቢውን እንዲለምድ ይደረጋል። ያን ለማድረግ የምንጠቀመው ቤት እዚህ ፊት ለፊታችን ያለው ግሪን ሃውስ። ይሄ ግሪን ሃውሳችሁ ነች? ዋው! ወይን ነው ይሄ ወይን ነው፣ ነጭ ወይን ነው። ይኸውልሽ ነይ እዚህ ጋር ፍሬው እንግዲህ አሁን የበሰለ ወቅት አይደለም እንጂ እዚህ ጋር ያው እናዛጋ ነጭ ወይን በጣም ነው የሚጣፍጠው። ኦኬ አሁን ወቅቱ አይደለም በጊዜው ነው። እቺ ግሪን ሃውስ ነች። ኦኬ እንግዲህ ውስጥ በጣም ሴንሲቲቭ ስለሆነ አንገባ። እሺ ሴንሲቲቭ ነው። እዚህ ጋር ሆኜ ላሳያችሁ። እጽዋቶቹ እዚህ ውስጥ ላይ የሚኖሩት 8 ቻምበሮች አሉ። 8 ቤቶች አሉ። ሶ ስቴፕ ባይ ስቴፕ እጽዋቶቹ ሲለማመዱ ከክፍል ወደ ክፍል እየተቀየሩ ምንድነው የሚደረገው? አርቲፊሻሊ ሙቀትና ብርሃን ይሰጣቸዋል፣ ፕሪሲፒቴሽን ይሰጣቸዋል። በዚህ መልክ ሙቀት የሚቀነስበት እጽዋት ዝርያ ይኖራል፣ የሚጨመርበት ይኖራል። እርጥበት ፕሪሲፒቴሽን የሚጨመርበት የሚቀንስበት ይኖራል። ደን አዳፕቴሽኑን ሲጨርስ ይሄን አካባቢ ተለማምዷል ብለን ስናስብ እዚህ አካባቢ ይተከላል። ወይም ደግሞ ተራራማ ቦታ የመጣ ከሆነ ወደ ድምድምና አካቦራ ተወስዶ ይተከላል። ዝቅ ያለ ቦታ ከሆነ ደግሞ ቅድም ከርከሮቹን ያገኘንበት ቦታ እዛ አካባቢ ይተከላሉ ማለት ነው። ሶ እንደየ አካባቢያቸው ተወስዶ ይተከላሉ። ስለዚህ ከፕሬፕ ወደ ኬጂ ከአንድ እያሉ ያልፋሉ እስኪወጡ ማቆያ ነው። በጣም ደስ ይላል። በጉለሌ እጽዋት ማዕከል ያደረግነውን ጉብኝት እንግዲህ በዚሁ አጠናቀናል። ጉብኝቱ እኔ ከጠበቅኩት በላይ ነው የሆነብኝ። አገር በቀል የሆኑ እጽዋት ከመጠበቃቸውም በላይ በጣም በርካታ እንስሳት መኖራቸውን አይቻለሁ። እዚሁ ከተማ እየኖራችሁ እነዚህ ነገሮች ለማታውቁ ሰዎች እንደኔ በጣም ያስደንቃችኋል ብዬ ተስፋ አደርጋለሁ። ሳምንት ደግሞ በሌላ ፕሮግራም ሌላ ቦታ እንገናኛለን። መልካም ጊዜ